በቃ እዚህ ነው የምናደርገው። በቃ ኩላሊታቸው በውድ ይሸጥ ነበር። ኩላሊታቸውን ነው እኛ የምንጠቀመው። ሌላውን በቃ እዚህ እንጥለዋለን። ሬሳ አሁን ልጅቱን መልሷት። እሷ በሽተኛ ታማሚ ነች። ትምጣ ትተኛ እዛ። ልጅቷንም እንትን አትበሏት። አንደኛ ነገር ተረጋጋ ኪሩቤል ተረጋጋ። ስለ ስራስን የምትይዝ ከሆነ ያዝ። እኔ ሁሌ እንደተረጋጋው ነኝ። እኔ መታሰር አልፈልግም። በቃ ታዲያ አንተ እንዳትሳሰር ይውጣ እንዴ? ታዲያ የእሷ አፍ ይታሰር። ሳትወድ በግድ እሱን ተው አልኩ። በቃ አሁን ይሄን ስለዚህ እናወራ። በቃ የሌለ ነገር አታወራ። ምንም ያልተጨበጠ ምንድነው የምታወራው? ምን ያኔ ከሷ ውጪ ህይወት የለኝም። እንዴት በቅሎ ምን ታደርግላለች? የምትወልድ ደግሞ በቅሎ አትበላት። እሷ ቁጭ ብለን አርፋ አዋራኝ። በቃ ስነ ስርዓት ያዝ። አንተ ሰው አረፈች ማለት በቃ ተሰርስር ብላ በቃ መንቀሳቀስ ራሱ አትችልም። ካልጋ ላይና ማውራት አትችል። በቃ ሁሉን ነገር በእንቅስቃሴ ብቻ ነው የምትገልጸውና አረካን ነገር አለ ወይ ንገረኝ። አደብ ግዛና አዳምጠኝ። ያረካን ነገር አለ ወይ? ስነ ስርዓትን ያዝና አዳምጠኝ። አንተ ልጅ ምን ሆነሃል? ያረካን ነገር አለ ወይ? ማን እንደሆንኩ ታውቃለህ? ሰውን ጨረሱት፣ ፈጁት እኮ እንደዚህ። በፊት እንዲሁ ነው ሆስፒታል ሰው ካይታመም በእኛ ጊዜ እኮ የለም እኮ። ከስንት አንድ ነው ሰው የሚታመመው። በጣም ብዙ ርቀት ተጉዘን የመጣ ነው። ያው ያለንበትን ሁኔታ ግዴታ ለእናንተ ማሳወቅ ስላለብን ነው። ፀሐይ ነው፣ አየሩ በጣም ከባድ ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ ያንሰናል። አሳያቸው። እንደምታዩት ጥቅጥቅ ያለ ጫካ ውስጥ ነው እየሄድን ያለ ነው። እስቲ በዛሽ ጋር መግቢያ ነገር አለች መሰለኝ። አሳያችሁ ጫካውን በደንብ እና እዚህ ውስጥ ነው ጫካው የሚቀመጡት። ብቻ ቢሆንም እስኪ ለዚች ሴት የሚሆን መፍትሄ ለመፈለግ እስከወጣን ድረስ ምንም ምናባክነው ጊዜ አይኖርም። ውድ ቤተሰቦቼ እናንተም አብራችሁን እስካሁን ላይታች እያላችሁ እየተንከራተታችሁ እያያችሁን ስለሆነ አክብራችሁና ወዳችሁ ስለምታዩን ክብረት ይስጥልን ማለት እንወዳለሁ። በዚህ እንውጣ። በዚህ ጋር እንውጣ አይደል? አዎ በዚህ ነው በደንብ። እሺ እንግዲህ ጫካ እኛ ስራዬ ላይ ነኝ። በዚህ እንውጣ። እሺ በጣም አስፈሪ የጫካ ህይወት እንግዲህ በተደጋጋሚ ውድ ቤተሰቦቼ ጫካ ማንገባበት ቀን የለም። ላያችሁት በጣም ጥቅጥቅ ያለ ጫካ ነው። እሺ ስለዚህ ወደ ላይ ነው ብሎናል። እንግዲህ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ያንሰናል፣ እይታም እያገኘን አይደለም። ውድ ቤተሰቦቼ በተቻለ አቅም ለወዳጅ ለዘመድ ለጓደኛ ሼር ይደረግ። የቪዲዮ እይታ እንዲኖረው አድርጉ። ትምህርት ይሆናችኋልና ለመማሪያነት ነው የምንሰራው ይሄን ቪዲዮ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ደርሰናል መሰለኝ ነው ገና ነን። አይ እዚህ አካባቢ ነው። እሺ ጥቅጥቅ ያለ እዚህ ጋር። እሺ ስንት ደቂቃ ሆነች? እሺ ናቲ ከፍ ብለህ ጠብቀና። እሺ ስለዚህ እንሂድና ቀደምና አንተ ስለሆንክ ቦታው ነው የምታውቀው። እሺ ከፊት ሆነ አሳይ ና ካሜራማን ተከተለን ቀስ እያልክ ምትረግጠውን እያየህ ሂድ። እዛ ጋር ሰው ይታየናል። እሱ ነው ወዳጄ። ኪሩቤል እንዴት ነው? እንዴት ነህ? እዚሁ መጣ። እንዴት ነህ? እንዴት ነህ? ሰላም ነው። ሰላም አደር። እንዴት ነህ? አለን። ሰላም። የማን ናቸው? እየቀረጹ ነው እንዴ? ዝም ብለው ነው። ዝም ብለው ነው። እሱን ልናግዝ መተን ትንሽ ባለቤቱም ታማ የለ በባለቤት እንዴት ነሽ? ቅድምም እኮ ደህና ነች። ብሶባታል ማለት ነው? ብሶባታል። መድኃኒትን ፈልጌ መድኃኒት ይኸው እንግዲህ እኔ እንትን እያልኩኝ ነው። ግን ምንድነው እየቀረጻችሁ ነው? ምንድነው? እየቀረጽን ነው። ምን እንዳልኩ ወንድማችን ኪሩቤል ደውሎልን ነው ሚስቱ እንደታመመችና የኛን እርዳታ እንደሚፈልግ ነግሮን ነው አመጣጣችን። ስለዚህ ይሄ ደግሞ ለሱ
በህይወቱ በሱ ህይወት ሰዎች እንዲማሩ ካሜራ እየቀረጽን ነው። ሰዎች እንዲረዱት ይሄ እንደሚያደርጉት እንደዛ እያደረጋችሁ ነው። እንደዛ ልናደርግ ነው። ታዲያ እኔ መግባቴ ታዲያ እንዴ እርሶ ደግሞ ትልቅ አባት ኖት እኮ በጣም ህዝብ የሚያድኑ የሚፈውስ ሰው አይደሉ? እንደዛ ነው። ለዛም ነው ብዙ የሚያሳስብ ነገር የለውም። እንዴ ነው። እስቲ ስለ ስራው ትንሽ እንገሩንና እቤት ኪሩቤል ቤት ሄደን እንጫወታለን። በቃ ግን ስራ ላይ ነኝ። እንደው ይገባናል አባታችን። አሁን ያዝነው ስራ ትልቅ ሆኖብን ነው። እንደሚያውቁት ባለቤቱ መናገርም አትችልም። ምንም እንትን የምትለው ነገር ስለሌለ እሱን እናግዛት ብለን ችግር የለም የኔ ሰው ናቸው ነገራቸው። ጥሩ ነው ግን እኔ ስራ ላይ ነኝ አሁን። እንደው በቃ ጨራሽማ እንደው ጧት ብቻ ነው የማገኛቸው። እንደው እናንተ በማለዳ መምጣታችሁ እንደውም ተጠቀመ። አሁን ስራ ላይ ነኝ። በጣም ይገባናል አባታችን። አሁን እጾቹ ደግሞ አይወጡም። እንደው ፀሐይ በርትት ካለ አይወጡም። ስለዚህ እንደው በጧት ነው መሰራራትም ያለብኝ። ለዛም ነው ግን ይሄ ካሜራው ደግሞ ደስ አላለኝም። እውነት ነው እኔ እንዳልኩት ነው እሱን ለመርዳት ነው ይሄን ካሜራ ያበራ ነው። ይሄ ሁሉ ሰው ተሰብስቦ የመጣው ችግር የለም የኔ ሰው ናቸው። አይ እኔ እሱን ለመርዳት ያህል ነውና አሁን ብዙም ጊዜ አንፍጅቦት። አሪ ይቅርብኝ ይሄ ነገር እንደው እንትን ችግር የለም አባ ችግር የለም። ስራዬን ልስራ። እንደው ምንድነው የሚያስፈራ ችግር የለም። የሆነ ነገር በላቸው ዝም ብለህ ምን እላቸዋለሁ? ምንድነው የምትለኝ? ኪሩቤል ስራህን አይ ስለ ስራውት ነው። የት ስራ? የት ምን ስራ? ይሄ አሁን የያዙት የባህላዊ ሕክምና ወይ ወደ ታች ጥላው ላይ እንሁንና እዛ ብናወራ ይሻላል። ኑ ችግር የለም። የዛሬን ስራ እኛም ትተን ነው እሱን ለመርዳት የመጣ ነው። እንግዲህ ኑ ቀስ በሉ። እሺ እዚሁ ጥለው አጋኑንና እስቲ የሆነ ነገር የሚሉን ያው ስለ ስራውት ነው። ብዙም የምናቆይበት ምክንያት የለም። የሱ ሚስት ግዴታ እንግዲህ ስለታመመች እርሶ ዛሬ እርዳታዎት ያስፈልገናል። ለኛ ሲሉ የዛሬ ስራውት ይቀርና ከኛ ጋር እሷን ወደ ማዳን እንሂድ ብለን ነው አመጣጣችን። እንግዲህ እኔ ልጅቷም እንደው ሸጋይ ነው ልጅ ነበረች። እንደው መሮጥ ነው አይደክማትም። መሯሯጥ እንደው ምንም የማይሰለቻት ልጅ ነበረች። እንደው ምኑ አግኝቷት እንደሆነ እንደው በእናትህ እንደው እዛ እኮ እርሶ ጋር ለሕክምና መታ ነበር? አይ መታ አንድ ቀን ወስጃት አንዱ ነው። ዋናው ግን ሆስፒታሉ ነው። ሆስፒታሉ እኔ አልወደድኩትም። እንደው አልነገርካቸው? ነግራቸዋለሁ። እርሶ ስለሰጧት መድኃኒትስ እንዴት ነው የሚሉን ነገር አለ? እኔ መድኃኒትማ እኔ ዝም ብዬ እንደው ድክም ስትልብኝ ነው ዝም ብዬ ነው የሰጧት እንጂ እኔ ገና ዋናውን ግን እየፈለኩኝ ነው። ዋናውን መች ነው የሚሰጧት? ዋናውን እየፈለኩላት ነው። መድኃኒት እየፈላለኩላት ነው። እንግዲህ ለሷ እንግዲህ አይገኝም። አሁን እንደ ድሮ አይደለም። ታዩታላችሁ ሁሉ ቦታ እንግዲህ ጫካውም እየተመነጠረ ነው። በቃ የለም በቃ እንደው አሁን ጾም የለም እኮ አሁን እንደው ወደ ክፍለ ሀገርም እየሄድኩኝ ነው። እዛም ሲሄድ ማመጣላት አለ። እንደው አረሶትም እኮ እሱንም እኮ አስበዋል። ሁሌም እሱም ይደውላል አባ ይላል ስበል እንመካከር በማለት ነበር አመጣጣችን። ጥሩ ነው እንደዛ መሆኑ ግን ይልሽ ሳጅና አቁም ቢላ ምን አልከ? እንደው ሸጋ ልጅ ነች። እንደው በእናትህ እሷማ ያስፈልጋታል። እንደው ልጁም እኮ ደከመ እኮ። አንተ ምንድነው እንደዚህ ከሳ ግን ሀሳብ ነው ያወቁት አባታችን ያለበትን ሁኔታ ያወቁት። እንደ ሙልት ያለ ልጅ ነበር እኮ እንደው እንዴት ያለ ይሄው ጥቁር ቁርም ብለሃል አንተ። ሀሳብ ነው ባል እንደው ልጁም እኮ ደከመ እኮ። አንተ ምንድነው እንደዚህ ከሳ ግን ሀሳብ ነው ያወቁት አባታችን ያለበትን ሁኔታ ያወቁት። እንደ ሙልት ያለ ልጅ ነበር እኮ እንደው እንዴት ያለ ይሄው ጥቁር ቁርም ብለሃል አንተ። ሀሳብ ነው ባለቤቱ አለመናገር። አንድ ቀን እኮ ረፍት የላት። ይሄው ስንት ጊዜያችን አንተም ተንከራተትክ እኮ። እንደው አልሞከርኩት አለብኝ። ቤተክርስቲያን ጸበል ሄድኩኝ፣ ሆስፒታል ስንት ሄድኩ። እርሶ ጋር ራሱ 3 አምጥቻት ለፋ ብሏል። እንደው ልጅነት እንደው በእናትህ ተንከራተታችሁ። እንደው አሁንም መጨረሻ ልቃገር አንናገር ብለው እኔ በያለሁ። እኔ እዚህ ሆስፒታል አታስነካካ። እንደው ዝም ብለህ እንደው ጸበሉና እንደው ዝም ብለህ ባህላዊ ነገሩ ላይ እንደው እንትን ብንል እንደው ጥሩ ነበር። አሁን እኮ ጭራሽ መናገርም እኮ ነው ያቆመችው። እንደው ለጎማት። አዎ በቃ ምንም
እዚህ ውስጥ ነው መድኃኒቶቹ ምናምን ያሉት። መድኃኒት እዚህ ነው የሚቆርጡት። ዱር ውስጥ ነው እንግዲህ ወደም ያው ግርግር የማይፈልጉም ደግሞ እንደዛ ነው ገባና አሁን እንትን እላለሁ። እውነት ነው ግን የሆነ ሰዓት አለው የሚባል አለ እንዴ ወቅቱላ አሁን ወቅቱም ስለሆነ ነው እንጂ እንደ ሁሉ ጊዜ አሁን መስከረም ላይ መንቀጥፋቸው ይኖራሉ። ነሐሴ ላይ ጳጉሜ ውስጥ ጠብቀን ደግሞ አለ ትንሽ 2 ቀን የሚወጣውላል 2 ቀን ለአንዳንድ መድኃኒቶች ማርከሻም አላቸው አይደል? መድኃኒቶቹ ማርከሻ አላቸው። ያው እንደንትኑ ነው ያው እንደ በሽተኛው እንደ ስራው ነው። እሺ ስለዚህ አባቴ እዚህ ጊዜ ከምንገል እንሂድና እነሱ ቤት እንዳልኩት ተመካክረን ሴትዮዋ የሚሆን መፍትሄ እንፍጠር። ጥሩ ነው ግን እኔ ልጅ ስራ አለብኝ። አሁን ራሱ ቆም ያወራዎችን ሰዓት እንደው ብዙ ነገር ተቃጠለብኝ። እንደው አሁን ባጣ ደግሞ ሌላ ጊዜ ነው ወስድ። አሁን እዚህ ጋር ያዝነውም ህይወት ነው የህይወት ጉዳይ ነውና ግዴታ መሄድ ስላለብን ነው። እንደው እኔ የምለው እንደው ልጁን ተባበሩት። እንደው የተሻለ ነገርም የምትረዱት ከሆነ እርዱት። እኔ በምችለው እኔ ስራ ነኝ። እኔ አሁን ስራ ላይ ነኝ። ወይ ስንት ሰዓት ማታ አይሆንም አባታችን። አሁን እኛ እንዳልኩት ብዙ ስራ ነው የምንሰራው። ታውቂያለህ አንተ ታውቂያለህ እንዴ ምን ሆናል? እኛም ስራ ትተን ነው ኮርሶ ጋር ይመጣል። ይገባኛል። ስለዚህ ሁላችንም ጊዜያችንን መስዋዕት እናርግና ሄደን አንዴ ለዚች ልጅ መፍትሄ እንስጣት። የት ነች አሁን ባለቤቱ? ቤት ነች አይደል? ሂዱላት። እርሶ ምን ሄድ ይያል? እኔ አሁን ስራ አለኝ። አሁን ስራ ይሄው በዚህ ገና ዱሩን እኮ ጀምሬ አሁን ወደዚህ እኮ ነው እየወጣኝ ያለሁትና ስራ አለኝ ወንድሜ። እሺ በሏቸው አባ ዝም ብለው ግድ የለህም ኪሩቤል ሂድና እንትን በል እሺ ሂድና የሆነ ነገር አድርግ። ብቻዋን ትምጣ አንተን ብቻዋን እንዴት ትመጣለህ? አይ እናት ያለች ብቻዋን ደግሞ ጥሩም አይደለም እኮ አንተ ምን አቤት ሳጅን ምን ሳጅን እንዴት ነው ምንድን ነው ምንድን ነው ኪሩቤል እስቲ ያለሁበትን ቦታ ሎኬሽን ልላክልህና አንድ ሰው ፈልገን ወደኛ ጋር ልመጣም ማለት እንዲመጣ ለማድረግ ነው። ብለው ነው እሺ በላቸው። መሄድ ይችላል ከኛ ጋር እሱ ቤት። እሺ እንደው እንዳታቆይኝ እንደው አንዴ ይሄዳሉ ወይ? እሺ በላቸው አባ ምን አይደለም ስለሚያስፈልጉን ነው። መሄድ የሚችሉ ከሆነ አብረን እኮ እንሄዳለን። ቆይ እሺ እንደው ትንሽ እንኳን ታገሱኝ። እሺ ቆይ አሁን መሄድ አለብን። እየሰሙኝ አይደለም? የሴትዮዋ ህይወት አሳሳቢ ደረጃ ላይ ነው ያለው። እንሂድ እኮ እኔ እና ፖሊስ እሺ ምን እኮ ምን እሺ ሳጂ ኪሩቤል እንደው ስራዬ ላይ እንደው ይዞ መተህ እንደው በእናትህ ተው ደውላለሁ አዲስ ነገር ካለ። አንተ እንኳን እያወቅህ እንደዚህ እንዴት ታደርገኛለህ? እንደው ችግር የለውም አባ ነገ በጠዋት እያወቅኝ እንዴ ጋር መያዝ ነው እኮ ህይወት ነው። ስራ ገና እየጀመርኩ ይኸው ገና ብዙም አልቀጠፍኩም እኮ ያለውን ያዙ። ለነገ ደግሞ ነገ ይላል። አይ ኪሩቤል ተሰቃየ ያለ ሰው ያለ ልጅቷ ተሰቃየች። አዎ ተሰቃየች። እኔ አፈር ልብላ አፈር በበላሁ። ራስ ወዳድነት ነው የሚሆነው። እንደው ዘሯን እንኳን ሳትተካ ዘሯን እንኳን ተከታ እንደው የኔ እናት እኔ አፈር በበላሁ ተሰቃየች። እንግዲህ እናንተ ምንድን ነው ጥሩ ሰዎች ትመስሉኛላችሁ። አሁን እንግዲህ ጥሩ ሰው እኔም ጥሩ ነኝ። ስለ ጥሩነታችሁ ለልጁ ለማገዝ ስትሉ ነው እንጂ አራራችሁ ልብኝ ለዛ ተረጋጋ ኪሩቤል ተረጋጋ። ስለ ስራስን የምትይዝ ከሆነ ያዝ። እኔ ሁሌ እንደተረጋጋው ነኝ። እኔ መታሰር አልፈልግም። በቃ ታዲያ አንተ እንዳትታሰር እንዴት ይውጣ? እንዴት ታዲያ የእሱ አፍ ይታሰር? አፏን የተለጎመው ሌላ ነገር ነው። ምን ትላለህ? ህመማማ እዛም ስትል ነው። ከዛ በፊትም ያደረጋችሁትን እኔ የማውቀው ነገር የለም። ግን እኔ አብሻለሁ። በቃ የነበረ ነገር ነው እንትን ያልኩት። ምንድን ነው ያደረከው? አሁን ማሰብ ጥርሳት አሁን ሄዳ እዛ እንዳዘነብልኝ ከእሷ ውጪ ማሰብ አልችልም። ሌላ ታመጣለህ አንተ። ምን ሆነሃል እንዴ? አታስጨኸኝ። አሁን እኔ ሰውነቴም አይታዘዝልኝም። ምንም አልችልም ከእሷ ውጪ። እሷ አስደግማባለች እንዴ? አስደግማባለች ማለት ነው። በዚህ ስንት አመታችን ነው ታውቂለ እንዴ? ረጅም አመታችን እንደሆነ ታዲያ ምን ፈሪ አላፈራችልህ? ምን አላለችልህ? ስለሱ አታውራ። በቃ ሌላ ታመጣለህ። አታውራ ስለሱ
ስንት ያልክ እኔ የሚያስጨንቀኝ አሁን ካሁን ዘላበለች ይሄ ሰውዬው ለዘር ብለህ ራሱ የሰጠኝን ታውቃለህ እንድትወልድ ብለህ የሰጠኝ መች ወለድኩኝ እንዴት አይደል ምን ስንት ጊዜ ነው ቃምኩት እሱ አምላክ አይደለም እኔ ፈጣሪ አይደለም ስንት ጊዜ ነው ቃምኩት እሱ እንዴ ከሷ ነው ችግር እኔ ምን አቅላለሁ እንግዲህ ታዲያ ለሷስ ወደዛ ሰው ግን እኔ ሌላ አምጣ በቃ ተዋት እቺ እንደውም እኔ አንተ ኪሩቤል እንደው ጨከን ብለህ እቺን ብናስወግድ እኔ ጥሩ ነው በቃ እንደው እንትን የምትለኝ ከሆነ ማለት ብናስወግድ እውነት እንነጋገር ካልክ እሷ ትቅርብ በቃ አታስፈልግ ህይወቴ ነች እሷ ለምንድን ነው የማሰማኝ ጓደኛዬ ነህ ለምን የኔ ነገር አይገባህም ጓደኛህ ኮንኩ አዳምጠኝ ጓደኛህ ነኝ አይደል አዳምጣኝ እንደዛ ኮን ጓደኛም በላይ ስንት ነገር አብረን ሰርተናል ቅሌትም ሰርተናል ነው ማለት ይኸውልህ እኮ እሷ ደግሞ ለኔ ኩላሊት እንዳወጣ ድምፅን ቀንስ እና ታዲያ ስንት ነገር የሰው ልብ ስትሰርቅ ቆይተ ኩላሊቴ ጉበቴ አትበልሷል ድምፅ ቀንስ እሱን ካሰማች ይኸውልህ ታሳስራለች እሷ አታሳስረኝ እኔን ችላ አታሳስረኝ እሱ እኔ አላውቅም አንተን አታሳስረ እኔን በታሳስረኝስ ታዲያ ለምን ታሳስራለች የዛኔ ያለችኝ እኔ ነኝ የማውቀው ምን አለች ይዛን ምን እንደዛች ልደፋኝ ነው አለችኝ በቃ ውሃ ነው እንኩት እኔ የዛኔ የምትታለችብኛች የሬሳው አመጣብኝ በቃ ልደፋኝ ነው ስትል በቃ አልቻልኩም በቃ የዛኔ በትግል ነው ያጠጣዋት ራሱ በትግል በቃ እቺ ልጅ ካደረች እቺ ባቄላ ካደረች አትቆረጠምም ይባላል ይኸውልህ አንተ ነው ይኸውልህ ያረካት አንተ ገላገልኩ ከይሲ ነህ የሰው ከይሲ አንተ ጻድቅ ነህ ካለብር ጻድቅ ነህ ወይ እዛ የጎተትክ የሰውን የጎተት ስደፋል ነበር ብር ሲባል አይምሮ ድፈን ካለብር እንደው አንድ ቀን እንኳን አይምሮ ውስጥ አይሰራም ብር አተመሰለኝ ባለፈው ቂጥቂጥ የሰድ ስትታነበው ዳዊት አንድ ቀን እንኳን አይምሮ ላይ ጨላ አይደለ ታገናኘኝ ወደዛ ጨላ አይደለ የምታነበው ጥቁር መጽሐፍ ለዚህ አይረዳህም የምታነበው መጽሐፍ ቅዱስ አንድ ቀን እንኳን አይረዳህም ማጣቅሞኝ ነው ከሰሬ ዳንኩት ይኸውልህ የዛኔ ትንሽ ህሊና አይሰራም እቺ ልጅ የዳነች እንደሆነ ኪሩቤል ይኸውልህ አሁንም ቢሆን እንግዲህ አሁንም የዳነች ቶሎ ማርከሻውን ስራል ቶሎ ካለበለዚያ እኔም አንተም እናልቃታለን ይሄን ነው በቃ ኧረ የሰውዬ ለይቶለታል መታሰር አይደለም ለይቶልሃል እኮ ስለመታሰር ነው የምታወራው ለይቶልሃል እንተላለቃለን እኔ ካለሷ ህይወት የለኝም ስለ ስርዓት ያዝ ኪሩቤል እኔ ማን እንደወክም እየዘነጋህ ይመስለኛል ቶሱን እጄ ላይ ያለውን ነገር የማታውቅም ይመስለኛል እጄ ላይ ምን እንትን ኒውክሌርም ይኑር ምንም አያገባኝም ይኸውልህ ታው እንጂ ኪሩቤል ማርከሻውን በአስቸኳይ ይሰራል አርክሼ ወይኔ ልግባልህ አትገባም ከገባህ እኔ ኃላፊነት ጭራሽ እኮ እኔ ላይ እኮ ነው አሁን እኔ ኃላፊነቱን ወስዳለሁ እንዴ እየጠቆመች አላያትም እንዴ ቀደም እየጠቆመች እኔ አሁን ካሁን በቃ እቺ ልጅ አወራች እንደው እጄ ጥበብ እንደው እሱ ጥበብ በለጠ እንጂ ጥበብ ትላለህ ደግሞ ማርተ አሁን ካሁን እንዲህ ስትል አረ ምን አለ እጇንም እዛው አሳስሬ ባስቀረው አፋን ብቻ ለጉሜኝ እንደዛ ኧረ ፈጣሪ ባለቤቴን አድንልኝ ኧረ ከይሲ አንተ ግን ከይሲ ለምን አልነገርከኝም እሺ ምን ብዬ ነው የምነግርህ ለምን ብትነግረኝ የሆነ መፍትሄ አንፈልግም መታሰር ትፈልጋለህ ይሄ ሁሉ ጸበል መታሰር ትፈልጋለህ ቆይ ይሄ ሁሉ ጸበል ቦታ ሲሄድ ይሄ ሁሉ ሆስፒታል ሲሄድ ያ ሆስፒታል ነው ስል አዎ የምትለኝ ለካስ የስራህን ስለምታውቅ ነው አዎ እሱ ሆስፒታል ነው ትላለህ ቀድምም አምልጠው ተናግረህ ነበር እሱ ሆስፒታል ነው ትላለህ አሁን እሱን ተወና የሚበጀንን እናውራ አሁን አንተ ደይታል አሁን እንደዚህ መች ከመጀመሩ እንደዚህ ይሸጥከው እኔ እዚህ ቤት አሁን እንዳለኝ ታድርሰህ ነው እኔ እኮ መኪናውን ብቻ ይሸጥክል በቃ እሱን ብቻ መስሎኝ ኧረ አምላኬ ከዚህ ጉድ አውጣኝ እባክህ አሁን ተረጋጋና ይኸውልህ ቆንጆ ስራዎች አሉ እጄ ላይ ካለሱ አታወራም እንደ አንተ አይምሮ ብር ብቻ ነው ቆንጆ ገንዘብ ካለ እንደው ከሷ የተሻለ እንደው 10 የሚደረደሩት ነገር እንደው እኔ ሴት አጥቻ አውቃለሁ ሁሌ እንደለመነኝ ነው ታውቃለህ አይ ታዲያ ምን አለጎ መስዋስር ፍቅር ይባል ነገር ፍቅር ብዙ አመታችን ነው ዳይታ አሁን ቢሻላት እኮ ተታ እኮ ነው የምትሄደው ፍቅር ትላለች ቶስ አናቃችሁ ምን ሴቶች አንተ ስንት ያንን ሁሉ ወራት ሽሮ ስንበላ እያማሰልን አንተ አታውቅም ያሳለፍነው ደረስኩላችሁ ሊደርሽላችሁ ነው ሰዓት አንተ ሳትደርስስ ግቢ ያሳለፍነውን ታውቃለህ ያ በቃ እንግዲህ እንደዛ ተራ ብቻ ተራ ሆነ አገኘው አከበርኩ በቃ አሳዘንከኝ ተቀለሰ ምን እኔ መሰለ ከኪስ ነው እንደሰጠ መኪና ነርተ ዘመድ አዝማድ ነርቶት የማያውቀው መኪና አስነዳው ወሬ ዘመድ አዝማድ ተኝቶበት የማያልቅ አልጋ ላይ አስተኛው ይሄው ደግሞ እኔ ዞር ስል ይሄው ክስር እሺ አመሰግናለሁ አባ አመሰግናለሁ ምን ይገባኛል መመስገን እንደውም በክብር አብረን እኮ ነው የሰራነው
ከኪሳ አውጥተህ ተቀጥረህ እዛ ብሎኬት ተደረድርለት ነው ከኪሳ አውጥተህ የሰጠኝ አስመሰልከው ቢዝነሱን ያመጣሁት እንደሆነ እኔ ነኝ ከየት ታመጣለህ ሰው ጥበብ አለኝ ትላለህ ቢዝነሱስ ታመጣ እየሰራው ነው እንግዲህ አሁን አንተ አመጣታ ሰራ እኔም አሁን እየሰራው ነው እኔ አሁን ደግሞ እኔ ቢዝነስ እኔ ጋር አለ እኔ ላሰራ ነው እያልኩ ያለሁት በቃ እሷን አትበለኝ ተዋት እሷን እኔ ላሰራ ቆንጆ አለ አልችልም ጆሮ አይሰማም እንዴ አይ አንተ ማስነክታለች አንተ ጸበል እሷን ሳይሆን አንተ ነህ መጠበቅ የነበረው ያለሷ አልችልም አንተ ነህ መጠበቅ የነበረው ያለሷ በቃ ጆሮ ይሰማላ አሁን አይ አደንዝዛለች እኮ አሁን አንተ ኪርቤል ለሱ መፍትሄ ለሱ ስጠኝ እሰጣለሁ መድኃኒትን ይሰራል ሌላ ሴት የማይበትን መድኃኒት ስጠኝና ልይ ቆንጆ መስተፈቀር አሰራላለሁ በቃ ይፈልካት ለሄደ በቃ በረበስ ሰው ላይ መጣላውን ምን ነው እባክህ ምን ፈለክ ታዲያ እቺ ምን ታንፎቀቀን ታዲያ ምን ላድርግልህ ልገላግልልህ በቃ ታርፋለህ ስማኝ እስቲ ጆሮ ይሰማላ አባ እንደው እስቲ አባ ብዬ እንኳን ከሰማኝ አሁን ይኸውልህ ስማኝ እስኪ አንዴ እሺ ምንድን ከሷ ጋር ሆኜ የሚስተካከልበትን ነገር ፈልግ ማርከሻውን ስራልኝ እባክህ በቃ ለጥቂት ጊዜ ማርከሻ የለም አትልፋ አትድክም አውቃለሁ ለእያንዳንዱ ነገር መድኃኒትም ማርከሻም እንዳለው አውቃለሁ አትዋሽ አንተ ነህ የረከስከው አሁን አንተ እየረከስክብኝ ነው አሁን አንተ እሱን ተው እያወራው ራሱ እየረከስክብኝ ነው እሱን ተውና ከንቱ እንደሆንክ እያየሁ ነው አሁን አንተ ከንቱ ሰው ነህ ኧረ አባ ስሙ እባክህ እንደዚህ ወኔ ያለ ትመስላለህ እኮ ስትቆም እኮ እንደዚህ ሞላ ስትል እኮ ወኔ ያለ ነው ትመስላለህ ተው እስኪ ወኔውንም ሞላውንም ተው አይ እስኪ አብረን እንደዚህ ልፈስፈስ ነህ እንዴ ለካ እንደዚህ ለአንድ ሴት እንደዚህ ብርክርክ እስቲ ምን አለ የዛኔ ሰው ስትገዘግዝ አንገት ስትገዘግዝ እንደዚህ ያልጀገንክ እኔ ያለ እሷ ህይወት የለኝም ታውቃለህ ልጅ አጥቼ እንኳን ከእሷ ጋር እየኖርኩ እንደሆነ ማን ያውቃል እዛ አንዷን አስወልዳ ይሆናል እኔ ምን አገባኝ ብቻችሁኝ ምን አስዋሸኝ ለአንተ ዋሻለሁ እንዴ እኔ ብቻ ብታስወል አሁን እኔ እንደው ሸጋ እስካሁን ዘርን ተክተ እስካሁን በቃ እንደው በቃ ራሳቸውን የቻሉ ልጆች ይኸውልህ እኔ ያለ እሷ ያለ ልጅ ኖሬያለሁ አሁንም የምፈልገው እሷን ብቻ ነው አድንልኝ በቃ መችስ ገልጾ ልንገርህ ላትመለስ ሄዳለች በቃ ለእያንዳንዱ ነገር ደግሞ መድኃኒቱም ማርከሻውም እንዳለ አውቃለሁ መርዙም መድኃኒቱም አንተ ጋር ነው ማርከሻ መድኃኒት ስትሰራ ከነ ማርከሻው እንደሆነ አውቃለሁ በቃሽ መድኃኒት ነው የፈለከው በቃ ቶሎ እንድታደርገው ነው ፈልገው በቃ ተረዳሁት በቃ አሁን ጨርሻለሁ ምንድነው የተረዳኸው አይ ለካ ባልና ሚስት ካልነው እዚህ ይቀዳል ይባላል ለካ እሱ ዘነጋው ምን ልትል ነው ደግሞ በቃ ጥሩ ነው በቃ እሰጣለሁ ምን ልትል ነው እሰጣታለሁ በቃ እኔ ልለጉመኝ ነው ምን ይለጉማል እደፋለሁ ምን ይለጉማል እሱን እደፋለሁ እዛው ህይወቴ ነው የሚያቆመው እሷን የምትለኝ ከሆነ ግን ኪሩቤል ይኸውልህ አሁንም ቢሆን አቆም ይሄን ነገር ያለ እሷ መኖር አልችልም ገንዘብን የቸገረ ገንዘብን ማሰራ ገንዘብን ያልቸገረኝም ገንዘብ እኮ ድሮም ማገኛለሁ እኔ ገንዘብ አይደለም የቸገረኝ አሁንም ገንዘብ ቸግሮ ማለት እንደዚህ ቃ የሸጥክ ያለው ምን ለሷ ብዬ የሰጥኩት እንጂ እሷን አልተዋትም ነበር በቂ ነበረኝ ሀብት እንደሆነ በቂ እንደነበረኝ ታውቃለህ ለሷ ብለህ አመጣኸው ለሷ ብለህ ሸኘኸው በቃ አሁን ተዋት በቃ እሷ ነች የምታከስር እሱን አልችልም ለምን አሰማኝም አባ አይ እንደው እቺ ልጅ ምን አስነክታ ነው እቺ ልጅ ማስነክታለች በቃ ይኸውልህ አባ እንደው አባሽ ሌሎቹ እንደሚሉ አባ ልበልህ ሌሎቹ እንደሚሉ አንተ መስመር አልፋል ሄደሃል ወደዛ አንዴ ስማኝ ለመጨረሻ ጊዜ እቺን ብቻ ስማ ምን ልስማ እቺን በቃ ስም ብለህ ስማ ምን ልስማ እሺ አባ ሆይ በቃ እሺ እንደዚህ ልበልህ ጓደኝነቱ የሚቀር ቢዝነስ ማንነቱ የሚቀር አትመጥመጥብኝ እንደው ምንድነው ምን ትፈልገው በቃ እቺ ልጅ አንዴ ስማኝ አባ ይኸውልህ እባክህ እቺን ልጅ አድንልኝ በቃ ረጅም መንገድ ነው አብራን የመጣን በቃ ትድናለች እሷን ብቻ አድንልኝ እኔ በቃ ከሷ ውጪ ህይወት የለኝም አይ አንተም ጤነኛ ልትመስለኝ አብራችሁ ትድናላችሁ እንደዛ ይሻላል ያን መሳሪያ አይተኸዋል በህይወት አትቆይም ሁለታችንም ነው ምንጠፋት አይ ትድናላችሁ በቃ አሁን እኔ በሽተኛው ላይ ጀመረ እኔ አምኜ አንተ መድኃኒት አልጠጣም ለይቻለሁ በሽተኞቹን ለይቻለሁ ከገንዘብ ውጪ ጆሮ የማይሰራ አይምሮ የማይሰራ ሰው ነው አንተ አይምሮ የማይሰራ ሰው አደረኩ አንተ ልጅ ምንድነው የምትለኝ ሰው አደረኩ አትበል ቢዝነሱን ያመጣሁት እኔ ነኝ እኮ ጠበብ እጅ ላይ ነበር እኔ ደግሞ አይምሮ ነበረኝ ቢዝነስ ነበረኝ ጭንቅላት አለ አመጣሁት ወና አድርገን ያገኘው እኮ በቃ እሺ ተው በቃ እሱንም ተው
አድንልኝ በቃ አባ ሆይ ትድናለች በቃ ትድናለች ግደላትና እገልሃለሁ አይ አንተም ግን ተመርመር አንተም ተመርመር ከዛ በኋላ እስቲ እናያለን አሁን እቺ ሴትዮ እስቲ ቆይ ለማንኛውም እንግዲህ አውርታ አድንልኝ በቃ አድንልኝ እሷን ብቻ አድንልኝ አንተም እኮ ጤነኛ አይደለህም ስለኔ ጤናቱ ትድናላችሁ ሁለታችሁም ትድናላችሁ አባ ሆይ ስለኔ ጤና ተውትና እሷን አድኑልኝ በቃ ትድናላችሁ አልኩ በቃ አመሰግናለሁ በቃ አሁን አነዝንዘኝ የምትሰራ ከሆነ ስራ ያሁኑን ስራ አልሰራም እኔ ይበቃኛል እስካሁን ህሊናዬም ሲጀመር የምሰራው ግፍ ነው ይሄ ሁሉ ግፍ ያመጣብኝ አልፈልግም እዛው ራስ ተንበሳበስ እኔ ነኝ ውሻ ውሽነቱን አይ በቃ አድንልኝ ብቻ ለየው አሁን ገና ቅድምማ እንደዚህ ይዘብኝ ስትመጣ ገና ነው አንተ ራስ እንደተመረዝክ ያወቅኩት የዛኔ ነው በቃ ጨርሻለሁ ማርከሻውን ስጠኝ በቃ ይመጣል በቃ ጠብቅ እንውጣው ጠብቅ እንግዲህ ላውጣ በእኔ ቤት ይጣልኛል እሺ ውድ ቤተሰቦች ድብቁ ካሜራ አይታችሁ ተመልሰናል ወደ መኖሪያ ቤቱ በቃ አይ ከዚህ በኋላ ይቅሩ በቃ ምን ማለት ነው ይቅሩ ማለት በቃ ከአባ ጋር ማወራንና በቃ ካሜራውንም አጥፋው በቃ ወንድም አዎ በቃ ቢያንስ ምን ማለት ነው ካሜራው ለምን ይጠፋ በቃ እኔም ሳላስብ ነው እናንተንም የጠራኋችሁ በቃ አንተም አትግቡ በቃ ይቅር ማለት የተፈጠረ ነገር አለኛ ከሄድን በኋላ በቃ አባ ችግር አይ በአጥፋው ካሜራውን መጀመሪያ በቃ ይቅር በቃ አይደለ የተፈጠረ ችግር ካለ አብረን መፍታት እንችላለን ችግር ሳይሆን አባ በቃ ካሜራ አይወዱም እሳቸው ቀደምም በቃ ለኔ ብሎ በሺም ነው እንትን ያሉት ስለዚህ ካሜራውን እናጥፋላችሁ አዎ ካሜራውን ጀምራው ምን አስፈልገ እኔ እኮ እመለሳለሁ እኮ ሄዳለሁ እኮ ጊዜንም ተሻማችሁብኝ እኮ ገብቶናል እሺ እንግባ ካሜራውን አጥፎና ናግባ አንተ ምንድነው አሁን ያስፈራል መመራውንም ተውት ባለቤቴስ የታለች ባለቤቴ አለች ውጪ ከኛ ባልደረቦች ጋር ናት መኪናው ስናቸው እየመጡ ነው ግን አንተን ልንረዳ ነው አይደል አይ ምንድነው ባልደረቦች በቃ ይቅር እኔ እርግፋ ምንድነው ያስፈራችሁ ነገር አሁን አንተን ለመርዳት አይደል ጧት ስራ ብለን ይወጣ ነው በቃ አሁን አባ መድኃኒቱን አግኝተውልኛል በቃ እስከዛሬ ያለለ መድኃኒት ከፈተዋለን እኛ ይሄ የውስጥ ነው ይሄ ሐኪም ቤቱም ከሆነ እኛ በህግን በሚንሄድበት እንሄዳለን ተማብለን ተነጋግረናል ከሱ መጀመሪያ ይሄንን ማድረግ ይቻል ነበር እኛ ጋር ከመጣ እኔ አላስተውልም እቸኩላለሁ በቃ ያ ነው ችግሬ ቸኩዬ ነው የጠራው አንተንም በቃ ሰው እንዴት በገዛጁ ሌላ ስተት ይፈጥራል እሺ አሁን እኔም እዛ ጊዜ እንትን አለብኝ አሁን የዛሬውን አጉላ አደረጋችሁኝ እንደው በቃ አይ በቃ ይቅር በቃ እንትኑ ይቅር በቃ እኛም እስኪ የተፈጠረ ነገር አለ እኛ ወጥተን በመጣንበት ሰዓት ውስጥ አባ መከሩኝ በቃ እሳቸውም ካሜራ እንደማይወዱ እኔም በቃ በችኮላ ነው እኮ ካሜራውን እኮ መድኃኒቱንም እንዳዘጋጁልኝ ነገሩኝ ካሜራውን አጠፋነው እኮ ምንም የሚያስጨንቅ ነገር የለም አሁን ልጅቱን መልሷት እሷ በሽተኛ ታማሚ ነች ትምጣ ትተኛ እዛ ልጅቷንም እንትን አትበሏት አንደኛ ነገር ትምጣና ትተኛ አይደል አንተ ሂድ ባለቤትህን አምጣ እንጂ አይ እናቴ አለሽ በእርግጥ ችግር የለውም ግን አይ ተው እኔም እናቴ ስላለሽ ነው አረፍ የተቀመጥኩት እንጂ እያየናት ቢሆን ጥሩ ነው አንዳንድ ነገር አይታወቅም አሁን እኮ ጊዜውም እንትን ብሏል አንተ ሁሉንም እንትን ትላለህ ታምናለህ እሱ ነው እኮ አሁንም እሱ ነው ችግር እኮ አዎ እሱ ምን ማለት ነው እኔ አልገባኝም እኮ አሁን ና ብሎ ዳት ይባላል አንዳንዴ ተረቱና ኑ ያላችሁን እንድንረዳችሁ የባለቤቱ ጉዳይ አሳስቦህ ነው አይደል የመጣ ነው በቃ ሐሳብ ቀየርኩ መብት አይደል መተው እኛ ደግሞ ያዝነውን ነገር ሳንጨርስ ለዚህ እህታችን መፍትሄ ሳንፈጥር የምንተውበት ምክንያት የለም በቃ የኔን ጉዳይ ተውና ሌላ ጉዳይ በቃ ሲጀምር ነግሯል እኮ ሆስፒታሉን ነግሯቸዋል አይደል እናንተ ሆስፒታሉ ሂድና መርምሩ የምትመረምሩትን ነገር ሆስፒታሉ ላይ መርምሩ በቃ እሱ መረጃውን መስጠት ነው ሰጥቷቸዋል በቃ የሚስቴ መም ይበቃኛል በቃ ጭራሽ ሆስፒታሉ መሄድ ትችላላችሁ ካሁን በኋላ እኮ እዚህ ምንም አስፈላጊ ነገር የለም ያን ያህል መረጃ በቂ ነው በቂ በቃ
እንግዲህ አሁን ልጁም ተጨንቋል። እዚህ ምን አሁን ሳንቲም የሚሰጠው ነው የሚፈልገው እንጂ አሁን እንደው ጭራሽ ትላ ጭንቀት እንደው ምን ይሰራልታል? ለምኑ ነው ሳንቲም የምንሰጠው? ልጁ እንደዚህ በሽተኛ ይዞ ታዲያ በምን ያስታም? ይሄው በቃ እየተረዳዳን ነው እኮ አሁን እኮ በቃ የራሱንም ጨርሶ እኮ የኔም እኮ እንትን ማለት ጀምሯል እኮ በቃ። አንተማ ያው ያንን የምታደርገው ለምንድን ነው? ሰዎች ገላችሁ ወንዝ ስትከቱ ስላየቻችሁ ነው አይደል? ይሄን ያደረከው ሌላ ምንም አዲስ ነገር የለውም። የኛንም ተቀመጥ እባክህ ተቀመጥ። ምንድን ነው ያለው? አዳምጠኝ። ግሪቤል የሌላ ሰው እኔ ነግሬሃለሁ። እቺ ልጅ ኧረ እቺ ልጅ ምንድን ነው የሰማኸው? ምን ሆነ ነው እንዲህ የምትሆነው? ምን አወራ? ለምንድን ነው የምትፈጥነው? ምንድን ነው እየሰማኸው አይደል? እንደሚያወራው ጨረስኩ አውርቼ ስለምትሸጡት ኩላሊትና ልብም አውቃለሁ እኮ እኔ እኮ ያው ልታገስ እቺ ልጅ ትዳን ተብሎ ነው እንጂ በአጠቃላይ አንተ ነህ ይሄን ሁሉ ያደረከው። ምንድነው የሚያወራው? ዝም ብሎ ነው የሚያወራው። እሱ አወራና እውነት ነው እንዴ? አንተ ደግሞ ምንድነው የሚያስደነግጥ? ተረጋጋ። ቆይ ዝም ብሎ ነው የሚያወራው። ከየት አምጥተህ ነው የምታወራው? ማን ነግሮ ነው ደግሞ? እሺ አሁን የምፈልገው ሌላ ነገር አይደለም። አንተ ይሄንን ነገር ያደረከው ከባለቤቷ ጋር ሆነ እነዛን ሬሳዎች ስትጥል በአይኗ አይታ የምን ሬሳ ነው? እንደዚህ አይነት ነገር እኔ ሬሳም ሲወራ እንደ ልጅት በሽተኛ ነች እኔ እኮ ሞተችም ብዬ ነው ልቤ ትርክክ ያለው። እንደው ዝም ብለህ ነው እኮ የምታወራው። ዝም ብሎ ነው የሚያወራው። ሞተች አልኩ መስሎ ነው አሁን ቁጭ ብድግ ያልከው? እንዴ ልጅቷም የሆነች ነገር የሆነች መሰለኝ። በቃ ሬሳ ስትል እኔ እሱ ነው የመጣብኝ። እንግዲህ የምን ሬሳ? እኛ እንግዲህ ምን አይነት ሬሳ ሊሆን ይችላል? እኛ ምንም ዝም ብሎ ነው የሚያወራው። በምን ማስረጃ በምን መረጃም እንደሚያወራ ያውቅም። ዝም ብሎ ነው። ምን ማለት ነው ቶ ማለት? እኔ አልተውም። እናንተ ልተቡት ትችላላችሁ። ይሄ ምንድነው? ቆይ አሁን ምንድነው? አሁን አንተ ምንድነው? ቆይ አሁን ሌላ ወሬ ማውራት የለብንም። ይኸውልህ እኔ እዚህ ቤት ባለቤትህን ይዘናት ስንወጣ ካሜራ ማስቀመጥ ነበረብኝ። አስቀምጬው ወጥቻለሁ። እዚህ ቤት ውስጥ የምን ካሜራ? ሁለታችሁ የምን ካሜራ ነው? ክሪም ነው። እስቲ ዝም ብለህ አደንግጥ አንተ ደግሞ። ወይ ሁለታችሁ ቁጭ ብላችሁ ስለምትገሏቸው ሰዎች እሱ ይሄን ስራ አልፈልግም በቃኝ ሲል አንተ ድጋሚ እዚህ ስራ ውስጥ ልትከተው እንደሆነ ዝም ብለህ ነው የምታወራው። እኛ ይኸውልህ እንደዚህ አይነት ስራ እንሰራም ወንድም። ይኸውልህ ዝም ብለህ አታወራ። ማስረጃ የሚሆን ነገር ማየት እንፈልጋለን የምትሉ ከሆነ አሳያችኋለሁ። ነገር የለም። በምን ታሳይ ነው? እሺ አንዴ እሱን ቪዲዮ ስጠኝ። ማን ያሳየን? ምንም መረጃ እኮ ማስረጃ የለውም። ዝም ብሎ እኮ ነው የሚያወራው። ተወኝ እስቲ አንተ ባልና ሚስት ተው። ምን ማስረጃ ይኖራል? እስቲ ይሄንን ቪዲዮ ነው። ይሄ ሁለታችሁ ናችሁ። ቆይና ና ቁጭ በል። ወይ ኪርቤ አይደል? ልክ ነኝ አይደል? ና ቁጭ በል። ተጫወታችሁብኝ ባልና ሚስት። ሰውዬ ስነ ስርዓት ያዝ። ማንም እሷን እዚህ ውስጥ አትክተታት። ተጫወታችሁብኝ። ለማንም አሳልፋ እንዳትሰጣችሁ አስራችሁ። ምን ሲጀምር ኪርቤል እስቲ አድንግጥ። አንተ ደግሞ በብር እናስማማዋለን። ማንን ነው በብር እንካ? ማንን ነው በብር የምታስማማው? ብር እንሰጣለን። መችስ ምን በዚህን ጊዜ ምንም የለኝም እያስመሰልክ ነው። የቤትህን ዕቃ ሽጠህ ባዶ ያስቀረው? ወይ የምር ነው የሸጥኩት እኔ። አንተ ውሻ ነህ። አንተ ነህ እንደዚህ ያደረገው። አንተ ነህ እንደዚህ ያደረገው። ዝም በል እናስማማዋለን። እሱ ነው ያቺ ከይሲ ያቻው ቋበድ እንድትረጋጋ ነው መጀመሪያ የምፈልገው። እኔ ስራዬን መስራት እፈልጋለሁ። እናንተ የሰራችሁትን ሰርታችሁ ነው የተቀመጣችሁት። ምን ስትል እንዴት አድርገህ ነው ያስቀመጥከው? እጅ አለበት። እጄ እንዴት ይኖርበታል? አንተ ደግሞ እንዴት ይኖርበታል? እጄ የመጣው አንተ እንዴት ተሻረጋለሁ? አንተ ትንሽ ቀርቶኝ ነበር እኮ አንተማ። ራሴን በራሴ አስራለሁ። ቀርቶኝ ነበር ትንሽ። ራሴን በራሴ አስራለሁ። ተው እሱን ተጠቃቅመህ አስያዝከኝ እንደዚህ። አሁን እንስማማው። ሰውዬውን አስበላኸኝ። አሁን ይሄ ሁሉ የተፈለገው ሬሳ ስጥል ስላየች ለሰው እንዳታወራብህ ነው። የምን ሬሳ? ማስረጃ አለ? እሺ ምንድነው? አስገቡልኛላችሁ። ምንድነው የምትገባው? አስገቡልኝ። ምንድነው የሚያወራው? በቃ አይተሃል፣ ቀርጻል። እኛ እየቀለድን ነበር። ያው ለቁልፋቸው ያው እዛ ጋር እናስማማዋለን እኮ። አባ ተረጋጉ እባክህ። ምኑን ነው የምታስማማው? ወይኔ አሁን እኛ እዚሁ መጨረስ እንችላለን። ምንም እንጨርሰው ነገር ማስረጃ የለም። ድንገት ቪዲዮ ተተን የሄድከው
ስለዚህ በቃ እኛ የምትፈልገውን ብር እንሰጣለን። ከብር ውጭ ደግሞ ምንም ሌላ መፍትሄ ብር ቢኖር የቤትህን ዕቃ አውጥተህ ትሸጥ ነበር። እሳቸው ጋር ብር አለ። በቃ ምንድነው የፈለገው? ብር ነው የሚፈልገው። በቃ ይሄንን አጥፋ። በቃ ወንዝ ገደል ምናምን የምትለው ነገር እሱ ቀልድ ነው። እንዳልሰማህ ያሁኑን ግን አጥፋ። በቃ እኔ የሚከፈለው ልከፍላለሁ። በቃ ብሩ ይከፈላል። ይኸውልህ የጣልክበትን ቦታ ሳትወድ በግድ እሱን ተው አልኩ። በቃ አሁን ይሄን ስለዚህ እናወራ። በቃ የሌለ ነገር አታወራ። ምንም ያልተጨበጠ ምንድነው የምታወራው? በቃ እሱን እርሳውና ቶ በቃ እንዳላየህ ቁጠረው። በጣም ያለ ገንዘብ ይሰጣል። በቃ ምንድነው የቸገረ? ተናገር። በቃ ገንዘብ እንደዚህ በል፣ እኔ እጽፍልሃለሁ። በቃ እሺ የታለች? በቃ በጣም ለገንዘብ እንሰጣለን። ገንዘብ ብለሃል አንተ ማለት አንተማ ተደራድራል። በእጅ አዙር ማለት አለ። ይሄ ችግርህንማ ራሴን በላሴ አራስር ይኸውልህ እየሰማኸኝ አረገብኩልህ። አሁን አንተ ከካም እባክሽ አትቀመጥ። ተቀምጣ ምንም የምትሰራው ነገር የለም እዚህ። ወይን ጉድ ከምትሰሚ እንደው ታውቀዋለች እኮ ቁጭ በይ። አንቺ አቋበት ይሄ ሰውዬና ባለቤትሽ ወደ ገደል ውስጥ ሬሳ ሲጥሉ አይተሻል አይደል? አይተሻል። ተጫወታችሁ አይደል? በእጅ አዙር ልትበሉ ለምን ዝም አትልም አንተ ራሴን በራሴ አስራለሁ ስታስብ። ተው በቃ አንተ ጋር ተው። እየሰማህ ነው። እዚህ አጠገቤ ትደራደራለህ በገንዘብ አይደል? እንዴት ትደራደራለህ ስታስብ? አንቺ አውቋበት ገንዘብ እንስጠው ዝም እንዲል ብዬ ነው። እሺ እኔ አሁን ገንዘቡን አይደለም በትክክል ባለቤትሽና የሰውዬ ሬሳ ሲጥሉ አይተሻል። እሱን ስላየሽ ምን ያደርጉሽ አይደል? በቃ ጭንቅላቷን በመነቅነቅ መልስ እየሰጠችን ነው። ታውቂያለሽ ማን እንደሆንኩኝ አይደል? ማንም ልትማረገው ታውቂያለሽ አይደል? ምንም አታመጣም ከዚህ በኋላ ማን እንደሆንኩኝ ታውቂያለሽ። ስነ ስርዓትሽን ብትይዥ ይሻልሻል። በቃ እሷ ትግባ ወደ መኝታዋ። እኛ ተነስተን ገደል ውስጥ ወደምትከቱበት ሬሳ ወደምትጥሉበት ጫካ እንሄዳለን። አይ የምትሉ ከሆነ ህግ የራሱን ውሳኔ እንዲሰጥ አሳልፈ ይሰጣቸዋል። የምን ህግ? እዚህ ጋር ምንድነው? ገንዘብ አለ አይደል? በቃሽ ገንዘብ እኔ ብሉ፣ አንተም ካለበት ብሉ። መብላት ነው አይደል? ብለን እናወራው እንበላለን። ምንድነው የምትሰሩት? ቆይ እስቲ እሱን ተወውና አንተ ምንድነው የምትሰራው? ገንዘብ በቃ ጨርስ። ስራ እኔ እንዳታነካከኝ አንድ ነገር ኪሩቤል እዛው ራስህ ጨርስ። ይህ አባ ግን ችኮላት ይሄ ነው አባ ነው። ካዋረድከኝ በኋላማ አባ ትለኛለህ። የሚገድል አባ አለ እንዴ? እሺ አሁን ምንድነው የምትፈልገው? የያዝኩትን ፋይል ይዤ ወደ ህግ ቦታ ልሂድ ወይስ ስለምትሰሩት ስለነበረው ስራ ትነግሩኛላችሁ ነው? መንገራችን ምናምን አሁን አንተ ምርመራው ምንም አይጠቅምም። ለምን ነው የማይጠቅመው? በቃ አሁን ገንዘብ ነው በዚህ ጊዜ የሚያስፈልገው። እኔ አያስፈልገኝም ገንዘብ ሳይሆን የዚህን ሀቅ ነው። ይሄን አስጠፋልኝ እዚህ ጋር ይጥፋ። ይሄን አስጠፋልኝ። በቃ አለቀ እኮ አጥፋልኝ። ሁሉ ነገር ተቀምጧል እዚህ ውስጥ። ጨረስን እኮ። ወይኔ አጥፋልኝ ብያለሁ። አንተ ሰውዬ እዛ አጥፋልኝ። እየሰማኸኝ አይመስለኝም። አጥፋልኝ ብያለሁ። አይጠፋም። ስለማይጠፋ ነው። በቃ አሁን እኮ መረጃ ይዘዋል። የሚሉንን ማድረግ ነው ያለብን። ምንም ማድረግ አንችልም። ምንድነው እየሰራችሁ ያላችሁ? እሱን ብቻ ነው ፈልገው ንገረኝ። ምንድነው የምትፈልገው? በቃ አሁን ሌላው ነገር አልቋል። ስለዚህ የምትፈልገውን ነገር እነዚህ ኩላሊታቸውን እያወጣችሁ ልባቸውን እያወጣችሁ እየሸጣችሁ የምትጥሏቸውን ሰዎች ከየት ነው እያመጣችኋቸው ያላችሁ? እሱን ይሄን እኛ መንገር አይጠበቅብንም። ምን ማለት? አሁን አንተ የምትፈልገው ገንዘብ ነው። እኔ አሁን ስለ ገንዘብ አይደል ስለ ስራ ነው እየጠየቅኩ ያለው እኮ። ለምን እንነግርሃለን? እኛ የተያዘብን መረጃ እኮ ይባስ እኮ ይጎዳናል። ይጎዳቸዋል እና ስለዚህ አትነግሩኝ። ለምን እንነግርሃለን? ወይኔ ወራ አካላቶች አሉ ለነሱ እንሰጣቸዋለን። ተጫወቱብኝ። ሌላ ደግሞ ጣጣ ልትከተል ነው እንዴ? በቃ እኮ እናንተ ምን እኔ ምን አይነት ዘንድ እኔ ምን አይነት ፍጥረት እየሆነ እኔ አላውቅም። ያላችሁበት ሁኔታ በጣም የሚገርም ነው። ስለዚህ የህግ አካላቶች አሉ። የምን የህግ አካል? በቃ ውጭ የህግ አካላቶች አሉ። አንተ ዘው ይጨርስልኝ ባክ። እኔም እንዳንተ ምንድነው ፈልገሽ? በቃ ምንድነው ንገረኝ። ለኔ ተው። ይሄ ከንቱ አንድ ጊዜ አስበልቶኛል። ምንድነው እነዚህ ሰዎች ከየት ነው የምታመጧቸው? እሺ አጥፋልኝና በቃ እናወራለን። ይሄንንም አስጠፋልኝ፣ ያኛውንም እንትኑን አጥፋው። ያው የተደበቀውም ጠፍቷል። ይሄንንም ከቻልክ አጥፋላችሁ። አንተ አጥፋ በቃ። አንተም በቃ ይጠፋፋ። ምንድነው የምትፈልገው? ንገረኝ።
እዚሁ አጥፋ አሳየኝ እዛ በቃ አካላቸውን የምትወስዱባቸው ሰዎች ከየት ነው ይመጡ? በቃ ከመንገድ ዳር ነው የምናመጣቸው። ምንድነው በቃ ይሄን ነው ፈልገው የጎዳና ልጆች። በቃ እነሱ ናቸው አቅማቸው የደከሙ ናቸው። ለምን ማንም አይጠይቅም የጎዳና ልጆች ከሆኑ? በቃ እነሱ ናቸው። እሺ አንድ ነገር ላስቸግራችሁ። ከዚህ ውጪ የምፈልገው ሬሳ ከገደል ላይ ስትወረውሩበት የነበረውን ቦታ ወስዳችሁ ታሳዩኛላችሁ። አሁን እሱ በቃ ይቅር በቃ ይሄው ነገር አይደል በቃ ከጎዳና አመጣለሁ አለ። ያው እየሰማኸኝ ነው? እሱ ደግሞ ጥበብ አለው እሱ በቃ አሁን እናንተ እምቢ የምትሉበት እኔ ደግሞ ጥያቄ የማቆምበት ምክንያት የለም። ወንጀለኞች ናችሁ፣ ተይዛችኋል። ስለዚህ አሳዩኝ የምላችሁን ቦታ ካላሳያችሁኝ ከኔ ጋር ፋይል ማጥፋት ነገሮችን ማጥፋት የማይታሰብ ነው። አሁን እሱ አሁን ቆይ ምንድነው? ምን አርጎ ነው የምትለንሽ? ምን አርገን ምን እናርግሽ? ገደል ወደ ተባለው ቦታ ወሰዱ። እሺ አጠፋፋ እኔን ሸኙኝ። ያው እሱ ይሰድ በቃ እሱ ጋር ልጀምራችሁ እኔ ልውጣ። እንደዚህ አይነት ነገር አስወጡኝ። እንዴ ተነስ እንውጣ። ይሄን ሁላ መንገድ መተን ግን እንድታጭበረብረን አንፈልግም። እኔ አላጭበረብረም እኮ እኔም አባ ሳይሰሙ ይሄን ነገር እኮ የነገርኩህ እኮ እኔ ምንም አልነገርከኝም። እኔ ነገሮችን በራሴ ነው የደረስኩበት። ይሄው አሁን እያሳየው አይደል? ስለዚህ ወደዚህ ገደል ነው አይደል ልጆቹን የምጥሏቸው? እዚህ ነው በቃ የምንጥለው። እኔ ታውቃለህ አንዴ ሁለቴን ይሰራው። ለምን ግማሽ